አየር መንገዱ በበረራ ወቅት ሊኖር ከሚገባ ጥንቃቄ ጋር በተያያዘ ጥብቅ የሆነ ማሳሰቢያን ስለማውጣቱ ተገልጿል። በትግራይና በአማራ ክልሎች መካከል በሚያወዛግቡ አካባቢዎች የሚገኙ አስተዳደሮች ሊፈርሱ መሆኑም ተሰምቷል። በሌላ በኩል 720 ሚሊዮን ብር ግምት ያላቸው የኮንትሮባንድ ምርቶች በቁጥጥር ስር ስለመዋላቸው ተነግሯል። ከውጭ ደግሞ ትራምፕ በህዳሴው ግድብ ጉዳይ ዳግም ለመሸምገል ያቀረቡትን ጥያቄ በግብፅና ሱዳን ተቀባይነት ስለማግኘቱ ተገለጸ። የኢራኑ የበላይ መሪ ትራምፕን ወንጀለኛ ሲሉ መፈረጃቸው ተሰምቷል። ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ እነዚህንና ሌሎች ከሀገር ውስጥና ከውጭ መራርጠን ለሰዓቱ ያዘጋጀንላችሁን ዘገባዎች ዝርዝር ለመስማት አብራችሁን እንድትቆዩ እንጋብዛለን። ከዜናዎቹ ጋር እኔ ሳምራዊት ስዩም አብሬያችሁ ቆይታ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን እያልኩ ወደ ዜናዎቹ አልፋለሁ። የብዙ ባህልና እሴት ባለቤት የሆነችው ሀገራችን ኢትዮጵያ ካሏት እሴቶች መካከል ደግሞ የአንድ ብሔረሰብ መገለጫ የሆነው ባህላዊ ምግብ ነው። ይህ ጉዳይ ቀጣይ የዜና ዘገባችን ሲሆን እነዚህን ባህላዊ ምግቦች በልዩ ሁኔታ ተዘጋጅተው ለጎብኚዎች በማቅረብ ማስተዋወቅ ይገባል ስለተባለ ነው። በኢትዮጵያ ብሎም በመዲናችን የባህል ምግቦችን በማስተዋወቅ ጎብኚዎችን መሳብ እንደ አንድ የቱሪዝም ሀብት እንዲሆን እየተሰራ መሆኑን ነው የአዲስ አበባ ቱሪዝም ኮሚሽን ያስታወቀው። ይህንን ተከትሎም ታዲያ የአዲስ አበባ ቱሪዝም ኮሚሽን ከጎልደን ግሩፕ ሆስፒታሊቲ ጋር በመተባበር የስነ ምግብ ቱሪዝምን ዛሬን ጨምሮ ለ2 ቀናት የሚቆይ በኢትዮጵያ በአይነቱ ልዩና የመጀመሪያ የሆነ የጋስትሮኖሚ ፌስቲቫል ተከፍቷል። በመድረኩም የመክፈቻ ንግግር ያደረጉት የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ የቱሪዝም ዘርፉ ለዓለም ኢኮኖሚ ከሚያበረክተው ከፍተኛ ድርሻ ባሻገር ለሀገራችን እድገት ጉዞ መሰረት ከሆኑት 5 የኢኮኖሚ ምሰሶች መካከል አንዱ ነው ሲሉም ነው የተናገሩት። በመሆኑም ታዲያ ይህንን ዘርፍ የሀገር ገጽታን ከመገንባት ዓለም አቀፍ አጋርነትን ከማስፋትና የስራ ዕድል ከመፍጠር ባለፈ የህዝብ ለህዝብ ትስስርን የሚያጠናክርና የባህል ብዝሃነታችንን ለዓለም የሚያስተዋውቅ ታላቅ ድልድይ መሆኑንም አስታውሰዋል። በተጨማሪም የጎልደን ግሩፕ ሆስፒታሊቲ ተቋምና ዋና ስራ አስፈጻሚ ሼፍ ሄኖክ ዘሪሁን በበኩላቸው ይህ ዝግጅት የምግብ ቱሪዝም ዘርፍ ካለው ሰፊ ኢኮኖሚያዊ ጠቀሜታ አንጻር ሀገር በቀል የባህል ምግብ ዝግጅት እውቀቶችን ለማሳደግ መሆኑን ለገበያ ሚዲያ አብራርተዋል። በዚህም ፌስቲቫሉ በአዲስ አበባ ከተማ ብሎም እንደ ሀገር መታወቂያ እንዲሆን መነቃቃትን ይፈጥራል ያሉት ዋና ስራ አስፈጻሚው የዘርፉን ተዋናዮች ለማግኘትና ከውጭም ይሁን ከሀገር ውስጥ የሚመጡ ጎብኚዎችም የሀገራችንን ባህላዊ ምግቦች እንዲያዩትና እንዲያውቁትም እድል ይፈጥራልን ብለዋል። በፌስቲቫሉም የኢፌዴሪ ቱሪዝም ሚኒስቴር የቱሪዝም መዳረሻ ልማት ዘርፍ ሚኒስትር ዴኤታ የሆኑትን ስለሺ ግርማን ጨምሮ የትላልቅ ሆቴል ሼፎችና ጥሪ የተደረገላቸው እንግዶች ተሳትፈዋል። ዘገባው የባልደረባችን መላኩ ደምሰው ነው። በሌላ ዜና የኢትዮጵያ አየር መንገድ በበረራ ወቅት ፓወር ባንኮችን መጠቀም በጥብቅ የተከለከለ መሆኑን አስታወቀ። የኢትዮጵያ አየር መንገድ የተሳፋሪዎችን የሰራተኞችንና የአውሮፕላኖችን ደህንነት አስተማማኝ ለማድረግ በሚደረገው ጥረት በበረራ ወቅት የሊቲየም ባትሪዎችና ፓወር ባንኮችን አያያዝ በተመለከተ አዲስና ጥብቅ መመሪያ አውጥቷል። አየር መንገዱ ባወጣው መግለጫ መሰረት ማንኛውም ተሳፋሪ በበረራ ወቅት ፓወር ባንክን ለማንኛውም አገልግሎት መጠቀም በጥብቅ የተከለከለ ነው ያለ ሲሆን ይህም ተንቀሳቃሽ ስልኮችን መሙላት ወይንም ፓወር ባንክን በአውሮፕላኑ የኤሌክትሪክ መስመሮች ላይ መሰካትም እንደሚከለክል ተገልጿል። አየር መንገዱ ይፋ ባደረገው መመሪያ መሰረት ታዲያ ተሳፋሪዎች ፓወር ባንኮችን በአውሮፕላን ውስጥ በምንም አይነት ሁኔታ ስራ ላይ ማዋል የለባቸውም ያለ ሲሆን ይህም መሳሪያዎቹ በበረራ ወቅት ሊፈጥሩ የሚችሉትን የሙቀት መጠን ለመከላከል ታስቦ የተወሰነ ነውም ተብሏል። አየር መንገዱ አክሎም ማንኛውም በሊቲየም ባትሪ የሚሰራ መሳሪያ ወይንም ደግሞ ፓወር ባንክ ከጭንቅላት በላይ ባለው የሻንጣ ማስቀመጫ ውስጥ መቀመጥ የለበትም። ይልቁንም ተሳፋሪዎች እነዚህን መሳሪያዎች ከፊት ለፊታቸው ባለው መቀመጫ ስር በሚቀመጥ የግል ቦርሳ ውስጥ መያዝ ይኖርባቸዋልም ተብሏል። አየር መንገዱ ይህንን ውሳኔ ያስተላለፈው የሊቲየም ባትሪዎች በድንገት ከመጠን በላይ በመሞቅ የእሳት አደጋ የመፍጠር እድል ስላላቸው እንደሆነም ተገልጿል። ታዲያ ባትሪዎቹ በተሳፋሪው አቅራቢያ ከመቀመጫ ስር ሲቀመጡ ማንኛውም ያልተለመደ ሙቀት፣ ጭስ ወይንም ደግሞ የእሳት አደጋ ቢከሰት በበረራ ሰራተኞች በፍጥነት ለመቆጣጠር አመቺ እንደሆነም ነው የተገለጸው። የኢትዮጵያ አየር መንገድ ተሳፋሪዎች ለራሳቸውና ለሌሎች ደህንነት ሲሉ ይህንን መመሪያ ተግባራዊ እንዲያደርጉና
ብልህ የጉዞ ባህልን እንዲያዳብሩ ጥሪውን በማስተላለፍ አየር መንገዱ ደህንነትን ለማረጋገጥ በሚያደርገው ጥረት ሁሉ ተሳፋሪዎች የሚያሳዩትን ትብብር ለበረራ ስኬታማነት ወሳኝ መሆኑንም አሳስቧል። ቀጥለናል። የተከበራችሁ ተመልካቾቻችን ወደ ሌላ ጉዳዮቻችን እናልፋለን። መንግስት በአወዛጋቢ አካባቢዎች የሚገኙ አስተዳደሮችን ሊያፈርስ መሆኑ ተገለጸ። መንግስት በትግራይና በአማራ ክልሎች መካከል በሚያወዛግቡ አካባቢዎች የሚገኙ አስተዳደሮችን በመበተን ተፈናቃዮችን ወደ ቀያቸው ለመመለስ እየተዘጋጀ መሆኑን ነው አቶ ጌታቸው ረዳ ገልጸዋል ሲል ሪፖርተር የዘገበው። ባለፉት 3 ዓመታት ከ1 ሚሊዮን በላይ የትግራይ ተፈናቃዮች በመጠለያ ጣቢያዎች ለከፋ ሰብአዊ ቀውስ ተጋልጠው መቆየታቸው ይታወሳል ያለው ጋዜጣው ይህ አዲስ ውሳኔ የፕሪቶሪያውን የሰላም ስምምነት መሰረት በማድረግ ዘላቂ መፍትሄ ለመስጠት የታለመ መሆኑን ተመላክቷል ብሏል። አቶ ጌታቸው ረዳ ይህንን የገለጹት በምዕራብ ትግራይ ሁመራ አካባቢ ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ያደረጉትን ጉብኝት ተከትሎ ሲሆን አምባሳደር ኤቪርሰን ማሲንጋ በሁመራ ባደረጉት ምልከታ መሰረተ ልማቶች መውደማቸውንና መሰረታዊ አገልግሎቶች መቋረጣቸውን ገልጸዋል። አምባሳደሩ በሰጡት መግለጫ ተፈናቃዮች ወደ ቀያቸው የሚመለሱት በፈቃደኝነት በክብርና ደህንነታቸው በተጠበቀ ሁኔታ መሆን አለበት ያሉ ሲሆን እንደ አውሮፓውያን አቆጣጠር 2026 ተፈናቃዮችን የመመለሱ ሂደት በተግባር የሚጀመርበት ዓመት ሊሆን እንደሚገባም አሳስበዋል። በተጨማሪም አሜሪካ ከድንገተኛ ሰብአዊ እርዳታ ባለፈ ለኢትዮጵያ ዘላቂ መረጋጋትንና ልማትን አጋር ለመሆን እንደምትሰራም ገልጸዋል። ምንም እንኳን የፌዴራል መንግስት በእነዚህ አወዛጋቢ አካባቢዎች ያሉ መዋቅሮችን ለማፍረስ ቢወስንም ሂደቱ መቼ እንደሚጀምርና የትኞቹን የተወሰኑ አካባቢዎች እንደሚያካትት እስካሁን ይፋ ዝርዝር አልወጣም። አቶ ጌታቸው ረዳም የፕሪቶሪያው ስምምነት ውጤታማ እንዲሆን የውስጥ ልዩነቶችን ያለ ሶስተኛ ወገን ጣልቃ ገብነት በውይይት መፍታትና ለስምምነቱ ተፈጻሚነትም በቁርጠኝነት መቆም አስፈላጊ መሆኑን አጽንኦት ሰጥተዋል ሲል ሪፖርተር በዘገባው አስፍሯል። በኦሮሚያ ክልል 720 ሚሊዮን ብር ግምት ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። በኦሮሚያ ክልል የተለያዩ የድንበር አካባቢዎች በህገወጥ መንገድ ወደ ውጭ ሊወጡ የነበሩ ግምታቸው 720 ሚሊዮን ብር የሚያወጡ የኢንዱስትሪና የቡና ምርቶች በቁጥጥር ስር መዋላቸውን ነው የክልሉ ንግድ ቢሮ ያስታወቀው። የቢሮው የንግድ ቁጥጥር ዳይሬክቶሬት ዳይሬክተር አቶ ድናኦል ደረጃ እንደገለጹት ምርቶቹ የተያዙት በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ በተከናወነ የተቀናጀ የክትትልና ቁጥጥር ተግባር ነው። ዳይሬክተሩ እንደሚሉት የኮንትሮባንድ ንግዱን ለመግታት ከኢትዮጵያ ጉምሩክ ኮሚሽን ጋር በመቀናጀት ሰፊ ስራዎች ተከናውነዋል ሲሉ በተለይም ደግሞ የኮንትሮባንድ እንቅስቃሴ በስፋት በሚስተዋልባቸው በባሌና ቦረና ዞኖች እንዲሁም በክልሉ አዋሳኝ የድንበር አካባቢዎች ላይ ትኩረት ተደርጎ በተሰራ ስራ ከፍተኛ ውጤትም መመዝገቡን ገልጸዋል። ከቁጥጥሩ ጋር ተያይዞ በህገወጥ የንግድ እንቅስቃሴው ላይ ተሰማርተው የተገኙ ግለሰቦችና ድርጅቶች ላይ አስተዳደራዊና ህጋዊ እርምጃዎች መወሰዳቸውንም ነው አቶ ድናኦል ያስታወቁት። የክልሉ ንግድ ቢሮ የቁጥጥር ስርዓቱን ይበልጥ በማዘመንና በማጠናከር ካለፈው ዓመት ተመሳሳይ ወቅት የተሻለ አፈጻጸም ማስመዝገብ መቻሉም ተጠቁሟል። ቢሮ ታዲያ በሀገር ኢኮኖሚ ላይ ከፍተኛ ጉዳት የሚያደርሰውን የኮንትሮባንድ እንቅስቃሴ ለመግታት የማያዳግም እርምጃ መውሰዱን እንደሚቀጥልም ዳይሬክተሩ በድጋሚ አረጋግጠዋል። ቀጥለናል። የተወደዳችሁ ተመልካቾቻችን አሁንም ከገበያ ሚዲያ ለምዕራፍ 2 የያዝንላችሁን ዜናዎች ወደ እናንተ እናደርሳለን። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እንለፍ። ትራምፕ በህዳሴው ግድብ ጉዳይ ዳግም ለመሸምገል ያቀረቡትን ጥያቄ በግብፅና ሱዳን ተቀባይነት ማግኘቱ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በኢትዮጵያ ግብፅና ሱዳን መካከል ያለውን ውጥረት ለመፍታት በድጋሚ ሽምግልና ለመጀመር ያቀረቡትን ጥያቄ ነው ግብፅና ሱዳን በይፋ መቀበላቸው የተገለጸው። ታዲያ በዚህ ደብዳቤያቸው ላይ ዋይት ሀውስ በጉዳዩ ላይ ያለውን ጽኑ አቋም ሲያብራሩ በዚህ ቀጠና ያለ ማንኛውም ሀገር የናይልን ውድ ሀብት ለብቻው ሊቆጣጠርና ጎረቤቶቹን ሊጎዳ አይገባም ብለዋል። ይህንን ተከትሎ ታዲያ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ ባወጡት መግለጫ ላይ ፕሬዝዳንት ትራምፕ ለጉዳዩ የሰጡትን ትኩረት በማድነቅ ግብፅ ከናይል ተፋሰስ ሀገራት ጋር በዓለም አቀፍ ሕግ መርሆች ላይ የተመሰረተ የጋራ ጥቅምን የሚያስከብርና በማንኛውም ወገን ላይ ጉዳት የማያደርስ ገንቢ ትብብር ለማድረግ ቁርጠኛ ናትም ብለዋል።
በተመሳሳይም የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን የትራምፕን ተነሳሽነት የሁሉንም ወገኖች መብት የሚያስከብር ዘላቂ መፍትሄ ለማግኘት የሚረዳ ትልቅ እርምጃ ነው በማለትም አወድሰውታል። ኢትዮጵያ ታላቁን የህዳሴ ግድብ ባለፈው ጳጉሜ 4 ቀን 2017 ዓ.ም በይፋ መርቃ ወደ ስራ ያስገባች ቢሆንም ለአዲሱ የሽምግልና ጥያቄ እስካሁን የሰጠችው ይፋዊ ምላሽም የለም። ቀደም ሲል ታዲያ የአሜሪካ ሽምግልና ለግብጽ ያደላል በሚል ድርድሩን አቋርጣ መውጣቷና ጉዳዩ በአፍሪካ ህብረት ማዕቀፍ ብቻ እንዲታይ መፈለጓ የሚታወስ ጉዳይ ነው። ቀጥለናል። የተከበራችሁ ተመልካቾቻችን፣ የኢራን የበላይ መሪ ትራምፕን ወንጀለኛ ሲሉ መፈረጃቸው ተሰምቷል። የኢራኑ የበላይ መሪ አያቶላ አሊ ካሜኒ ዛሬ ቅዳሜ ዕለት ባስተላለፉት መልእክት ነው በሀገሪቱ ውስጥ ለተከሰተው መጠነ ሰፊ ህዝባዊ ተቃውሞና ውጥረት የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በቀጥታ ተጠያቂ ያደረጉት። አያቶላ አሊ ካሜኒ እንደገለጹት አዲሱ የዶናልድ ትራምፕ አስተዳደር በኢራን የውስጥ ጉዳይ ላይ በግልጽ ጣልቃ በመግባት ረብሻን አስነስቷልም ብለዋል። ፕሬዝዳንቱን ወንጀለኛ ሲሉ የፈረጁት መሪው ለደረሰው የሰው ህይወት መጥፋት፣ ለንብረት ውድመትና በኢራን ህዝብ ላይ ለተሰነዘረው ስም ማጥፋት ዋነኛ ተጠያቂ አሜሪካ ናትም ብለዋል። መሪው ኢራን ቀጥተኛ ወታደራዊ ግጭት ውስጥ የመግባት ፍላጎት እንደሌላት በድጋሚ የገለጹ ሲሆን እኛ ሀገሪቱን ወደ ጦርነት የመክተት ፍላጎት የለንም፣ ሆኖም ግን ይህ የሰላም ፍላጎት ለሀገር ውስጥና ለውጭ ወንጀለኞች ምህረት እንደማይደረግ ግልጽ መሆን አለበትም ሲሉም ነው ያሳሰቡት። የኢራን ህዝብ የረብሻውን ወገብ እንደሰበረው ሁሉ ረብሻውን ያስነሱትንም ወገብ መስበር አለበት ሲሉ የተደመጡ ሲሆን የሀገር ውስጥም ሆነ ዓለም አቀፍ ወንጀለኞችን ያለ ቅጣት አናልፍም ሲሉም ነው መሪው ያስጠነቀቁት። እንደ አልጀዚራና ኢራን ዘገባዎች ካሜኒ በሰሞኑ ግጭቶች በሺዎች የሚቆጠሩ ሰዎች መሞታቸውንም አምነዋል። ሆኖም ግን ግድያውን የፈጸሙት በውጭ ኃይሎች የሚደገፉ አጥፊዎች እንደሆኑም በመግለጽ መንግስታቸው የወሰደውን ጠንካራ የኃይል እርምጃም ተከላክለዋል። ይህ መግለጫ የወጣው በኢራን ውስጥ ለ2 ሳምንታት የዘለቀው የኢንተርኔትና የኮሚኒኬሽን እገዳ በከፊል መነሳት በጀመረበት ወቅት ሲሆን ተቃውሞ በዋናነት በኢኮኖሚ ቀውስና በፖለቲካዊ ቅሬታዎች ሳቢያ የተቀሰቀሰ ቢሆንም የኢራን ባለስልጣናት ግን ሁነቱን የአሜሪካና የእስራኤል ሴራ በማለት መፈረጃቸውን ቀጥለዋል። ከውጭ ምንጭ ወዳገኘናቸው የመጨረሻው ዜናችን ነው የምናልፈው። በሶማሊያ በተካሄደው የተቀናጀ ወታደራዊ እርምጃ ከ30 በላይ የአልሸባብ ታጣቂዎች ስለመገደላቸው ተሰምቷል። በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ አማካኝነት በታችኛው ሸቤሌ ክልል በተሰነዘረው መጠነ ሰፊ ወታደራዊ ጥቃት ነው ከ30 በላይ የአልሸባብ ታጣቂዎች መገደላቸውን ተልዕኮ ያስታወቀው። እንደ ተልዕኮ መግለጫ ከሆነ ጥቃቱ የተፈጸመው ቡሉናጋድ የጦር ሰፈር አካባቢ ሲሆን የአየር ድጋፍ የታከለበት ይህ እርምጃ ከ30 በላይ ታጣቂዎችን ከመግደሉም ባለፈ በርካታ ቁጥር ያላቸውን ሌሎች ታጣቂዎች ላይ ከፍተኛ የመቁሰል አደጋም አድርሷል። በዘመቻው ላይ የሶማሊያ ብሔራዊ ጦር፣ የሰላም አስከባሪዎችና የኡጋንዳ ወታደራዊ አባላት በጋራም ተሳትፈውበታል። ጥቃቱ የተሰነዘረው ከዚህ ቀደም ከገንደርሼና ከጂሊቡ ማርካ የባህር ዳርቻዎች ተለይተው በነበሩ የአልሸባብ ቅሪቶች ላይ መሆኑም ተመላክቷል። ይህ መጠነ ሰፊ ጥቃት የተሰነዘረው ታዲያ የቀድሞውን የኤቲሚስ ተልዕኮ የተካው የአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ በከፍተኛ የፋይናንስ እጥረት ውስጥ በሚገኝበት ወቅት መሆኑ ልዩ ትኩረትን ስቧል። የሰላም አስከባሪ ተልዕኮ የሲቪሎችን ደህንነት ለመጠበቅና ሰብአዊ እርዳታዎችን ያለምንም እንቅፋት እንዲደርሱ ለማድረግ ያለውን ቁርጠኝነትም ገልጿል። ይህ ወታደራዊ ስኬት የተሰማው በምስራቅ አፍሪካ አዳዲስ ወታደራዊ ጥምረት የመመስረት እንቅስቃሴዎች እየታዩ በሚገኝበት ወቅት ሲሆን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከግብፅና ከሳውዲ አረቢያ ጋር አዲስ ወታደራዊ ጥምረት ለመመስረት ወደ ሪያድ እንደሚያቀኑ መዘገባችን የሚታወስ ጉዳይ ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 9 ቀን 2018 ዓ.ም ለምዕራፍ 2 የመራረጥንላችሁን ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ሳምራዊት ስዩም ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። በየቀኑ ፈጣንና አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት እንድታጋሩን እያልኩ መልካም ምሽት እንዲሆንላችሁ ምኞቴ ነው።